እንዲህ ነው የሚደረገው ነጠላ እንዲህ ነው እኛ ጋር የሚደረገው እንዴት ነው እንዲህ ነው 100 ብር የኛው አንድ ፍሬው ማለት እቺ ሁለቷ 400 አይደለም 500 አምስት ያለ ነው መጠጥ ጋር ሲሆን መጠጥ ስላችሁ አልኮል አይደለም 28 ማለት 28 በእኛ ስንት ነው እንደ ፒያሳው እየመረጠን ነው ጋይስ የምንገዛው ዋትስ ጉድ ኤቭሪባዲ ዛሬ እንግዲህ አዲስና ጽድት ተባለ vlog ተገናኝተናል አቡዳቢ ላይ ትልቁን የኢንዱስትሪያል ሲቲ የሚባለውን እዛ ተገኝተን ያለነው ሙሰፋ ላይ የሚገኘውን አሪፍና ጸዴ በጣም ቅናሽ ይገኝበታል የተባለውን ቦታ ላይ ነው ሾፕ ለማድረግ የመጣ ነው እንግዲህ ቦታው ይሄኛው ነው ማርክ ኤንድ ሴቭ ይላል እዛ ገብተን እንግዲህ ያሉትን ነገሮች የእቃዎችን ሁኔታ የምግብ ሁኔታ አልባሶቻችን ምናምን ሁሉንም ነገር የምናይ ነው የሚሆነው ሌትስ ጎ ጋይስ ይሄው እንግዲህ ይሄኛው እዚህ ጋር ወተቶች ጋር ስንመጣ ምንድነው ፍሬሽ ሚልክ ሀያትና 8 ድርሃም ነው ጋይስ እኛ ግን የፈለግነው ምንድነው አረ ናውጣ ሌበኖን ነው እቺ ሌበን በጣም ጸዴ ናት ጋይስ ስንት ነው 2 ሊትር ዋለ ሌበን 14 ብር ከ25 ናት ቲሞቹን ስንት ነው 1 ኪሎ ጋይስ 2 ድርሃም አንዷ ኪሎ ማለት ነው ግን ይሄን ያለም ሚነፋ አይደለም እኔ እንጃ መልኩ ምንም ደስ አይልም እግዚአብሔርን ይሄን ያለም ናቸው ብቻ ግን መርጠን ነው የሚገዛው እንደ አዲስ አበባ ጉሊት እንደ ፒያሳው እየመረጠን ነው ጋይስ የምንገዛው ጸዴ ሆነ አይተን ዝም ብሎ አይገዛም አይታችሁታል ይሄ ነው እንተዋለን ማለት ነው አሁን ደግሞ የመጣ ነው ጋይስ ሽንኩርት ተራ ነው አዲስ ይመጣል እንዴ ሊቀይሩት ነው ሽንኩርቱን አንተ ለዛ ነው ብቻ ግን ስንት ነው የሚለው ኪሎ 1 ድርሃም ነው ጋይስ 1 ኪሎ 1 ድርሃም ነው እና በጣም አሪፍ ነው እዚህ ቅናሽ ያላቸው ነገሮች ናቸው በጣም ጸዴ ነገሮች ነው ያሉት እኔ ተመችቶኛል እኛ ጋር ስንገዛው ከነበሩት አንፃር በጣም ትልቅ ልዩነት ነው ያለው ሶ አፑስቶ ነው ተሳስቼ 1 ድርሃም ብዬ ነበር ለካ ነጥቧ ከታች አለች ነጥብ 99 ነው 2 ድርሃም በሉት በኢትዮጵያ 100 ብር ገደማ ታዲያ ያዋጣን ይሁን እንደዚህ አሁን እንግዲህ ለወጥ ማጣፈጫ የምንጠቀማት ነጭ ሽንኩርት ነው ጋይስ እቺኛውን ስንት ነው ከ10 ከ99 በቀናሽ 8 ብር ነው የሚሸጠው 8 ከ99 1 ኪሎ 8 ማለት ስንት ነው በእኛ 10 ቢሆን 400 ምናምን አክቹአሊ ወደ 480 470 ብር ማለት ነው ነጭ ሽንኩርት 1 ኪሎ አሁን እንግዲህ ጋይስ ያለነው እንቁላል ተራ ነውና በየእንትኑ አለ ያው ባለ 24 አለ ይሄኛው 6 ፍሬ 10 ብር 10 ማለት በእኛ ወደ 400 ምናምን 6 ፍሬው ግን እንትን ነው አልማሻ ዋይት ይላል ነጭ እንቁላል ግን እኛ የምንጠቀመው የትኛው ነው ጋይስ እዚህ ጋር ወደዚህ ጋር ሆናል ሂሳቡን እኛ የምንጠቀመው የትኛው ነው በርካሽ ያለው ነው ይሄ 12 ድርሃም አለ 12 ድርሃም ማለት ወደ 600 ምናምን ብር ነው ምናምን እያልኩኝ ነው የምሰራው ጋይስ ከአቅሜ በላይ ሲሆን 600 ምናምን ብር አለ ባለ 13 አለ ጋይስ ያለ ነው መጠጥ ጋር ሲሆን መጠጥ ስላችሁ አልኮል አይደለም ኮካ ስፕራይት እና ፋንታ ሶስቱም በአንድ ስንት ነው በ10 ብር በ490 ብር አይ ቲንክ 490 480 ብር ማለት ነው በእኛ ሶስቱም በአንድ 10 ብር ነው የሚሸጡት እነዚህ ግን እኛ ስለማያስፈልገን አንገዛም ለእናንተ ለማሳየት ነው ስለዚህ ስንት ነው የሚሸጠው አፕል 12 ከ99 ነው ፒንክ ሌዲ ይባላል እዚህ ጋር ደግሞ 12 ከ49 ሮያል ጋላ አይ ቲንክ ይለያያሉ መሰለኝ ምናቸው እንደሚለያየ እንጃ ግን 12 ቤት ናቸው ወደ 400 አርብ ያ ወደ 500 አካባቢ ይጠጋል 1 ኪሎ 500 ምናምን ብር ማለት ነው ግን አያስፈልገንም እኛ እንያዝ እንዲያፕል ምን ያደርግልን አንይዝም 4 ከ99 5 ብር ማለት ነው የሚገርመው 99 1 ሳንቲም ናት 5 ብር ማለት 5ን 250 ብር ማለት በእኛ 250 ብር ነው ኩከምበር ርዝመታቸው ራሱ ይኸው እንግዲህ ጋይስ አሁን ዘይት ላይ ነው የመጣ ነው ዘይት ፓርት ምን አለ አይ ቲንክ እነዚህ ለእንትና መሰለኝ ምንድነው የሚባለው ለሰው እንዲመች ተደርጎ በሁለት የተደረገ ይሄኛው ስንት ነው 28 አለ ይሄኛው 23 ሱፐር ሰን የሚለው ባለ 12 እነዚህ ነው የኛ ያገባ የሚጨምሩትን አያገባን ቀነስ ያሉትን ነው 28 ማለት 28 በእኛ ስንት ነው 1000 ምናምን ብር ነው አይ ቲንክ 1000
200 1300 አካባቢ ነው ሁለቱ ማለት ነው። ስንት ሊትር? 3 ሊትር እንደዛ ነው። 1300 ምናምን ነገር ነው። ያ ቱና 3 ፍሬ ማለት ነው። እዩት 999 ነው። እኔ 9 ብር ብዬ ተሳስቼ ነበር በአንድ ድርሃም 1 ብር አሳስታኝ ነበር። 99 ነው ጋይስ፣ በጣም ነው የሚሸጉደው በኢየሱስ ስም። እና ሶስቱ 10 ብር ነው። እንይዘዋለን፣ ይሄኛውን እንይዛለን 1-3 አድርገን ምናምን ነገር። ይሄኛው 16 ነው። አሁንም 99 አለው ጋይስ 15.99 16 ነው። ይሄኛው ስንት ማለት ነው? 10 ብር ሲሆን አንደኛው 490 ምናምን ነገር፣ አንዱ 490። ይሄ ሶስቱ ፍሬ 490 ነው የሚሆነው ጋይስ። ሳሽ ላርጎ ስንት ነው? 10 ከ99 ነው። ብራንዱን ምናምን አናውቀው፣ ከዚህ በፊት አልጠቀምኩትም። ዲፕ ክሊን ይላል። አሪፍ ይሁን አይሁን አናውቅም፣ ግን ዝም ብለን ሁለት እንይዛለን። ምክንያቱም ወደዚህ ቦታ ለመምጣት ጋይስ ታክሲ ነው ተጠቅመን የመጣን። 99ኛው እንዳለች ነው። ስንት ማለት ነው? ይሄ አንደኛው 500 ማለት ሁለቱ 1000 ብር ነው። ፈሳሽ ሳሙና ጋይስ። አሁን ደግሞ መጋረጃዎች ጨርቅ ክፍል መተን፣ ይሄኛው ከለሩ ደስ አይልም? በኢየሱስ አንተ ያምራል። ስንት ነው ይሄ? 20 ብር 1000 ብር ማለት ነው። በኢትዮጵያ 1000 ብር ነው መጋረጃ ጋይስ። ግን በጣም ይሄ ፐርፌክት ነገር አይደለም። ይሄ ይሻክራል ነገር ነው። በጣም ልስልስ ያለ አይደለም። ይሄን ያለን እንጃ እንትን አላለኝ፣ ግን አሉ በአይነት አላችሁ። በጣም ይሄ ለስለስ ይላል ትንሽ፣ ከዛኛው ሞር ለስለስ ይላል በጣም። ትራስ ጨርቅ ምናምን። አሁን ይሄ ትራስ ጨርቅ ስንት ነው? ይሄ 6 ብር ነው ሁለቱ ትራስ ጨርቅ። 6 ብር ማለት ስንት ማለት ነው? 200 ምናምን 210 ከ10 እስከ 30 እንደዛ ነው። 210 እስከ 30 ማለት ሁለቱ ትራስ ጨርቆች ማለት ነው ጋይስ። የእቃ ሽቦ ስንት ነው? ይሄ አንድ ፍሬው 2 ድራም 100 ብር። ይሄኛው አንድ ፍሬው ማለት ነው። እቺ ሁለቷ 400 አይደለም 500 ነው የምትመጣው። 490 ነው 10 ብር ስንጨምርባት በራሳችን 500 ይሆናል። በኢየሱስ ስም ሽቦ ታዲያ የትኛው ነው ጋይስ? መኮረኒ የምር በጣም አሪፍ ያልኩት እኔ የተመቸኝ ማለት ነው። ይሄ ኤምሬትስ የሚለው መኮረኒ 3 በአንድ ነው ያለው። ይሄኛው ወፋፍራሙ ነው። ድብልቅም ነበር አይደለ? ሶስቱም በአንድ ይሄ ቀጫጭኑን ትናንሾቹንና ወፍራሙን የያዘ አይ ቲንክ እሱ የለምና የቱ ጋር እንዳለ ይሄኛው ይሻላል። ይሄኛው ስንት መሰላችሁ? 3 በአንዱ 11 ነው። 11 ማለት በእኛ ስንት ማለት ነው? 560 አካባቢ 550 560 አካባቢ ማለት ነው። ሶስቱ እንደዛ ነው የሚመጣው። ሁለት እንይዛለን። ይችኛዋ ነው። ለውዝ ቅቤ ደግሞ ስንት መሰላችሁ? 14 75 ነው፣ ግን 25 ሳንቲሟን ሙሏትና 15 በሏት። 750 ብር ነው። ስንቱ ነው? ግማሽ ግራም ነው አይ ቲንክ 500 ኖ 1 ኪሎ ነው። አንተ አይመስልም ግን በኢየሱስ 1 ኪሎ 750 1 ኪሎ ለውዝ ቅቤ ጋይስ። የገላ ሳሙና ይሄኛው ላክስ 6ቱ ፍሬ 125 ግራም ማለት ነው። ወይ 120 ግራም ይሄኛው ነው አይደል? 120 ግራሙ ስንት ነው? 18 ነው። ወደ 18 ማለት 800 ምናምን አካባቢ ነው። ወደ 800 ምናምን 6ቱ ፍሬ 120 ግራም። ይሄኛው ልብስ ማጠቢያ ጋይስ ከ989 ተቀንሶ 899 ነው። እና ይላችሁ ልሞክረው እንዴ ቼክ እናድርገው። አውልቀን ንክተተው በቅናሽ 899። ግን ምንድነው ችግሩ? እኛ አንገዛውም። 799 አለ። 899 ማለት በእኛ ስንት ነው የሚሆነው? ወደ 40 ምናምን ሺህ ቤት ነው ጋይስ። ይሄኛው 40 ምናምን ሺህ ብር እንዴት ይሄኛው እዚህ ደብተር ተራ ስንመጣ ጋይስ ስንት ነው? ይሄኛው ኖትቡክ 799 ነው የሚለው 8 ብር ማለት 8 ማለት 400 ነው። ይሄኛው በእኛ 400 ነው። እነዚህም አሉ ግን ተመሳሳይ ናቸው አብዛኛዎቹ በሳይዝ። ይሄም 400 ነው። ሳይዛቸው ከፍ ሲል ብቻ 10 አለ 500 ምናምን ነገር። ደብተር 400 ግን ኖርማል ደብተሮች ደግሞ ላሳያችሁ። እነዚህ አይነቶች ስንት ናቸው? ይሄ 200 ነው። ስንገጽ ነው 100 ልኩ 200 ብር ነው ጋይስ። ይሄኛው ደብተር በ100 ልክ ተመራችኋል እንደኛ። ይሄኛው ደግሞ 120 ገጽ ነው
3 ብር ማለት 150 ነው። 120 ገጹ 150። ቲሸርቶቹ እነዚህ ማለት ነው በብዙ አይነት አለው ግን ስንት ነው? 30 ነው የሚለው ቀይሲ አክቹአሊ ጋርመንት ናቸው። እግዚአብሔር ምናቸውም ደስ አይልም። 30 ማለት በእኛ 1500 ማለት ነው። በ1500 የጋርመንት ቲሸርት ሲገዛ አስቡት። አይመጣውም ጋይስ። አክቹአሊ እዚህ አካባቢ ያሉት ማለት ነው እንደዛ ናቸው፣ ተመሳሳይ ናቸው ዋጋቸው ምናምን ነገር። ያ ይሄኛው ስንት ነው? ሂሳቡ አልተጻፈም ጋይስ፣ ሂሳቡ አልተጻፈም ግን እንዴት ነው? ምን መስላል? አሁን የመጣ ነው የት ነው? ለወንዶች ወርቅ መሸፈኛ ወርቅ ይባላል እንዴ? ካዝና ነው፣ ካዝና የካዝና መቆለፊያ ነው። ይሄኛውን ምን ይላል? 3 ፍሬ ነው። ሶስቱን 20 ብር ማለት 1000 ብር ማለት ሶስቱን በ1000 አይ ቲንክ ይሄኛው አሪፍ ይመስለኛል። ይሄኛውም አለ በሌላ ቦክሰር ስንት ነው? 22 ይሄኛው 1100 ነው። 1150 ይሄኛው 1150 ሶስቱ ይሄኛው 1000 ሲዩት 151 ድራም 20% ቅናሽ ተደርጎ ማለት ነው። በ151 ድራም በ151.99 ሚስቴ ነች ሚስቴ ነች። እንዲህ ነው የሚደረገው። ነጠላ እንዲህ ነው። እኛ ጋር የሚደረገው እንዴት ነው? እንዲህ ነው። አረኒት እነዚህ ካርጎ ሱሪዎች ጋይስ ስንት መሰሏችሁ? 40 ናቸው እንዳለ። 40 ማለት በእኛ 2000 ናቸው። ይሄ ሻማ ነገር ነው። እነዚህም ካርጎ አሉ። ያው 39.99 ነው። 40 ማለት ነው። 40 ናቸው እንዳለ ተመሳሳይ። ግን እነዚህ ይመቻሉ። ይሄ ስትሬች አያረግም። ይሄ አያረግም፣ ስትሬች አያረጉም። ይሄ ሻማ ነገር ነው። ግን ዋጋቸው ተመሳሳይ ነው እንዳለ 39 40 ናቸው። ከዚህ በፊት ግን ይሄኛውን ስንት ነው የገዛነው? 40 ይሄኛውንም 40 ነው የገዛነው። እንዴት ነው ግን ጋይስ? ጋይስ ጨርሰን አሁን ሂሳቡን እያሰራን ነው ልንወጣ። እቃችን እየሰበሰብን ነው ማለት ነው። አሁን አክቹአሊ የመጣው እስካሁን ስንት ነው? 121 ላይ ደርሷል። እና ሙሉ ስንት እንደሚሆን እግዚአብሔር ያውቀው። በድራም በእኛ ስንመታው ሰዋል በጣም ኦቨር ሃይ ነው የሚሄደው። ይታያል አይደል? 121 ላይ ነው ያለው ጋይስ። አክቹአሊ የመጣው 477 ነው። 500 ብር በሉ 500 ነው። ሳይ እንግዲህ ጋይስ የነበረን የሽመታ ቆይታ ይሄን ይመስላል። ያለውን ዋጋ ምናምን አሳይቻችኋለሁ። አሁን የቀራል የምትሉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ሄደን የምናየው ይሆናል። እና አሁን ግን በጣም ነው ይራብን፣ እግዚአብሔርን የሌለ ረቦን ያለ ነው። ሶ ምንድነው የምናደርገው? እንጀራ ደውለናል። እንጀራ አሁን ሜቢ ማምጣት የሚችል ከሆነ አልመለሰልንም፣ መልእክት አስቀምጠንለት እና ጋይስ እንጀራውን ወስደን ምን እንዳማረኝ ታውቃላችሁ? ፍርፍር ማርያምን ፍርፍር አምሮኛል። ክሽን ያለች ፍርፍር ገብተን እንሰራለን። ያው እንግዲህ ወደ ፍርፍሩ እንሂድ። አሁን ታክሲ መጠበቅ አለብን። ታክሲ እንጥራ። እንዴትም ተሯሩጠን አልገኝ ያለንን ታክሲ አግኝተነዋል። እንደ ቀልድ እኮ ምንም አንገዛም፣ ለእናንተ ብቻ ነው አሳይተናችሁ ምን እንመለሰው ብለን ሸምተን የተመለስነው እቃዩ። ለሁሉም እቃ ምን ያክል እንደከፈለን አይታችኋል። አሁን እናንተ ባላችሁበት ሀገር ምን ያክል እንደሆነ ምንዛሬው ኮመንት ላይ አስቀምጡልን፣ ስንት አውጥተናል የሚለውን። ጋይስ እንግዲህ እግዚአብሔርን በጣም ረቦናል የሌለ ማለት ነው። እና መቆሙላ ቅቶን ያለ ነው። እንዴት እንደመጣን እንዴት ወደ ቤት እንደገባን ግን እንጀራ እንዳልኳችሁ መልእክት ልኬለት አልመለሰልንም። ሰውየው ሲያስጠላ። ወደዛ ደግሞ እንዳንሄድ እንዴት ነው መንገድ ጀምረን ታክሲ ወደ ኋላ መመለስ ሆነብን። ሁለተኛማ ለሱ ብር አናወጣም ብለን ወደ ቤት ገብተን አሁን ሐሳባችን ሙሉ ከሳራ ሐሳባችን ሁላ በታተነው። እግዚአብሔር እንዴት አምሮኝ እንደነበረ ፍርፍር በጣም ነው ወደው ባይዘው ጋይስ በጣም አሁን ምንድነው ማድረግ ያለብን? በቃ ቲማቲምና ሽንኩርት እየከተፍን ነው። አሁን እንቁላል እንሰራለን። የፈረደበት የላጤ ምግብ እንቁላል ሰርተን እንበላለን።
እንቁላል ፍርፍር ሰርቻለሁ ጋይስ። አንድ የተመቸኝ ነገር መንገዱ ይሄ የሄድንበት መንገድ ከኛ በታክሲ የ20 ደቂቃ መንገድ ነው እና እቃቸው በጣም አሪፍ ነው። እግዚአብሔርም በጣም ተመጣጣኝ ምናምን ነገር ነው። ደስ ይላል ብዙ ነገር። እኛ እስካሁን ስንገዛ የነበረው በጣም ውድ ነበር። ቱና 16 ድራም ምናምን ስንገዛ ነበር። ዛሬ በ9 የገዛ ነው። አስቡት፣ በጣም ትልቅ ልዩነት አለው። ከዛ በተጨማሪ ደግሞ አርብ ላይ ምን አለች ካሼሯ፣ ዛሬ አርብ ስለሆነ ነው እሁድ በጣም ትልቅ ዲስካውንት አላቸው። ሶ እንደውም እሁድ መተ ቪዲዮ ብትቀርጽ ምናምን ብላኛለች። ማይኩን አይተው ማይክ ብሎገር ነው ምናምን ብላኝ፣ ያ ብሎገር ነኝ ኢትዮጵያን ብሎገር። እሁድ በጣም ትልቅ ዲስካውንት አላቸው፣ ኦፈር አላቸውና እሁድ መታችሁ ብትጎበኙት በጣም ጸዴ ነው ብላናለች። የሆነ ቀን እሁድ መሄዳችን አይቀርም። የገበያውን ሁኔታ አይታችሁታል። ዛሬ እናንተ በያለችሁበት ቦታ በምትኖሩበት ምን አይነት ገበያ ነው የሚካሄደው ያለውን ነገር እስኪ የዋጋ ዝርዝሩን ከታች ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በቀጣይ ወዴት እንሄድ የሚለውን ነገር ደግሞ ኮሜንት ላይ አስቀምጡልኝ። ብዙ አዳዲስ የምናያቸው ቦታዎች አሉ፣ የምንሄድባቸው ቦታዎች አሉ። አሪፍ ቦታ የምትሉት ራስ ሂድና ጎብኘው ሂድና አሳየን የምትሉን ቦታዎች ኮሜንት ሴክሽን ላይ ደቅ አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ፣ እንዳልኳችሁ ላይክ ኮሜንትም እንዳይረሳ። ሀሳባችሁን ስጡኝ። እኔ ታናሹ ወንድማችሁ ራስ የምትሉኝን እሰማለሁ። በመልካምነት የምትናገሩትን ሀሳብ ሁሉ ተቀብዬ ተገብረዋል። በመልካምነት ጋይስ፣ በመልካምነት ያዙልኝ፣ ተቀብዬ ተገብረዋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ራስ ማርሌ ነኝ። ሰላማችሁ ይብዛ።